አፍሪካ የራሷን የኃይል አቅርቦት በመሸፈን ከውጭ ጥገኝነት መላቀቅ አለባት አሉ የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ። የመጀመሪያው የአፍሪካ ኢነርጂ ኢፊሸንሲ ጉባኤ በአዲስ አበባ መካሄድ ጀምሯል። ጉባኤውን ያስጀመሩት አደም ፋራ አፍሪካ ከውጭ በሚገቡ ነዳጅ ጥገኛ መሆኗን በማንሳት ከዚህ ጥገኝነት ለመላቀቅም የራሷን ኃይል አቅርቦት ማሳደግ እንደሚገባ ተናግረዋል። በስፍራው የሚገኘው ባልደረባችን ዘመን በየነ ነው። ተጨማሪ መረጃዎች ሊነግረን በቀጥታ መስመራችን ላይ አግኝተነዋል። ዘመን፣ በዚህ አፍሪካዊ ጉባኤ ላይ የተነሱ ዋና ዋና ጉዳዮች ምንድናቸው? አመሰግናለሁ ኃይለ ኢየሱስ። ቀደም ሲል እንዳነሳኸው የኢትዮጵያ ያዘጋጀች የምትገኘው ይህ ለመጀመሪያ ጊዜ የሚካሄደው የአፍሪካ የኢነርጂ ኢፊሸንሲ ጉባኤ በመጀመሪያ እየተካሄደ የሚገኝ ነው። የዚህ ጉባኤ ዋና ዓላማ በተለይ በአሁን ሰዓት በአፍሪካ ያለውን የኃይል አቅርቦት ችግርን ለመፍታትና ቀጠናዊ ትስስርን በማጠናከር የኃይል ተደራሽነትን ማስፋት ዓላማ ያደረገ ነው። አሁን ላይ 18 የሚሆኑ አባል ሀገራት አሉት። እነዚህን 18 አባል ሀገራት በመያዝ እንግዲህ ለመጀመሪያ ጊዜ ይህንን ጉባኤ አስጀምሯል። በዚህ ጉባኤም ታዲያ በቀጣይ አባል ሀገራቱን በማስፋት ቀጠናዊ ትስስሩን ማጠናከርና የኃይል ተደራሽነትን ማስፋት ዋነኛ ዓላማውን ያደረገ ነው። ከዚህ ባሻገር ደግሞ በተለይ አሁን ላይ የመጣውን የታዳሽ ኃይል ፍላጎትን ማስፋት እና እንደዚሁም ደግሞ ከአየር ንብረት ለውጥ ጋር ተስማሚነት ያላቸውን የኃይል አማራጮችን መጠቀምም እንዲለመድና ከዚህ ጋር ተያይዞ ያሉ እጥረቶችን እንዲቀረፉ የፖሊሲ ማሻሻያዎች ተግባራዊ እንዲሆኑና ፖሊሲዎችም እንዲተገበሩ እነዚህ ፖሊሲዎች ደግሞ ከየሀገራቱ ጋር ተስማሚ የሆኑና ሁሉም ሀገራት ሊተገብሯቸው የሚገቡ ተደርገው እንዲወጡም የሚያስችልና አቅም የሚፈጥር ተደርገው የሚወሰድ ጉባኤ ነው። እዚህ ጉባኤ ላይ የተገኙት የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ ጉባኤውን በመክፈቻ ንግግር አስጀምረውታል። እንደሳቸው ከሆነም በተለይ በአሁኑ ሰዓት ወደ 1 ቢሊዮን የሚደርሱ አፍሪካውያን ህዝቦች አሉ። ከነዚህ ውስጥ ግን 600 ሚሊዮን የሚሆኑት ወደ የኤሌክትሪክ ኃይል ተደራሽ ያልሆኑና የኤሌክትሪክ ኃይል የማያገኙ ናቸው። በመሆኑም ከፍተኛ የሆነ የኃይል አቅርቦት እጥረት አለ። ስለዚህ እነዚህን ዜጎች የኃይል አቅርቦት ተደራሽ ለማድረግ ትልቅ ስራ እንደሚጠይቅ አንስተዋል። ከዚህ ባሻገር እንግዲህ በአፍሪካ አብዛኛዎቹ የነዳጅ አቅርቦቶች ከውጭ የሚመጡ ናቸው፣ ከሌሎች ሀገራት የሚመጡ ናቸው። ስለዚህ እነዚህን የኃይል አማራጮችን በተለይም ደግሞ አፍሪካውያን በተፈጥሮ ሀብት የታደሉ እንደመሆናችን እነዚህን የተፈጥሮ ሀብቶችን በመጠቀም የራሳችንን የኃይል አቅርቦት መሸፈን እንዳለብን ሲሉ አንስተዋል። ስለዚህ አፍሪካዊ በቀጣይ የራሷን የኃይል አቅርቦት እንድትሸፍንም በሰፊው መስራት እንደሚገባ ነው አቶ አደም ፋራ ያነሱት። ከዛ ባሻገር በተለይ እንደ ቀደም ሲል በአንተም በአጭር ዜና ላይ ባነሳው ሀሳብ ኢትዮጵያ በቀጣይ 2027 የኮፕ 32ን ታዘጋጃለች፣ የተባበሩት መንግስታት ድርጅት የሚያዘጋጀውን የአየር ንብረት ጉባኤን። ስለዚህ በዚህ ጉባኤ መሰረት በማድረግ ኢትዮጵያ እየሰራች ያለቻቸውን የታዳሽ ኃይል ስራዎችን ወይም ደግሞ ለአየር ንብረት ለውጥ ተስማሚ የሆኑ የኃይል አቅርቦት ስራዎችን አጠናክራ እንደምትቀጥልና ይህ ጉባኤን በተለይ በኢትዮጵያ መካሄዱ እና በአፍሪካ መካሄዱ በቀጣይ በአፍሪካ ውስጥ ለሚኖሩ የኃይል አቅርቦት ወይም የታዳሽ ኃይል አቅርቦት ስራዎች ላይ ከፍተኛ አቅም የሚፈጥርና እየተሰሩ ላሉ ስራዎችም እውቅና የሚሰጥ እንደሚሆን አንስተዋል። እንደዚሁም ደግሞ ኢትዮጵያ እየሰራች ያለቻቸው ስራዎች ከእንደዚህ አንጻር በተለይ ቀጠናውን የማስተሳሰር ስራም ጭምር እየሰራች እንደሆነ አንስተዋል። ይህ የኃይል አቅርቦት ተደራሽነት በስፋት በተለይ በሃይድሮሊክ ወይም በውሃ በማመንጨት የሚሰሩ የኤሌክትሪክ ተደራሽነቶችን እንደ ሱዳን፣ ኬንያና ጅቡቲ ላሉ ሀገራት ጭምር በመስጠት ተደራሽነቷን በይበልጥ እያሰፋች ነው። ቀጠናዊ ትስስርንም የሚያጠናክር ሆኖ እያገለገለ እንደሆነ አንስተዋል። ከዛ ባሻገር በዚህ ጉባኤ ላይ የተገኙት የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ናቸው። እሳቸውም በተለይ በአፍሪካ በአመት ከ20 እስከ 30 ቢሊዮን ዶላር የሚሆን ለተጨማሪ ኃይል ወጪ ትዳረጋለች ሲሉ ሀሳባቸውን አንስተዋል። ታዲያ ይህንን ለማስቀረትና በተለይ በአህጉራዊ የሆነ የኃይል አቅርቦትን በራስ አቅም ለመሸፈን እንዲቻል በትብብርና በጋራ መስራት እንደሚገባ ነው ያነሱት። የአፍሪካ ህብረትም ከዚህ ጋር ተያይዞ ሰፊ ስራዎችን እንደሚሰራ አንስተዋል። እንደዚሁም በዚህ መድረክ ላይ ሌላኛው የተገኙት የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ናቸው። እሳቸውም በተለይ በኢትዮጵያ እየተሰሩ ስላሉ ስራዎች ማብራሪያ ሰጥተዋል። የኃይል አቅርቦት ተደራሽነት እንዲሰፋ ለማድረግ ሰፊ ስራዎች እየተሰሩ እንደሆነ አንስተዋል። በኢትዮጵያም በተለይ በታዳሽ ኃይል ላይ በውሃ እንደዚሁም በንፋስ በፀሐይ ኃይል በማመንጨት በቀጣይ ደግሞ እንደዚሁም በኒውክሌር ኢነርጂ ኃይል በማመንጨት
ለህብረተሰቡ ለዜጎች ተደራሽ ለማድረግ ሰፊ ስራዎች እየተሰሩ እንደሆነ ነው ያነሱት። ቀደም ሲል እንደጠቀስኩት ለሱዳን፣ ለኬንያና ለጅቡቲ የሚቀርቡ የኃይል አማራጮችም በሰፊው በተለይ ለቀጠናው ጭምር የሚተርፉ አቅም እየፈጠረች እንደሆነ ኢትዮጵያ አንስተዋል። ከዚህ ባሻገርም በተለይ ይህንን ፍላጎት ለማሟላት የታዳሽ ኃይል አማራጮችን ማስፋት ደግሞ ሌላኛው ሚኒስትሩ ያነሱት ሀሳብ ነው። ታዳሽ ኃይሎችን በስፋት ለመጠቀምም እየተሰራ እንደሆነ አንስተዋል። እነዚህን አስተሳስረውም እንግዲህ በተለይ በኢትዮጵያ የአረንጓዴ ኢኮኖሚ ከመገንባት አንጻር ከአየር ንብረት ለውጥ ጋር የሚስማማ የኃይል አማራጮችን እንዲጠቀሙ የካርበን ልቀት ለመቀነስ እየተደረገ ያለው ጥረትም ቀጣይነት ያለው እንደሆነ አንስተዋል። ለዚህም ደግሞ በተለይ የኤሌክትሪክ ተሽከርካሪዎችን በስፋት ወደ ሀገር ውስጥ እንዲገቡና ጥቅም ላይ እንዲውሉ የማድረግ ስራው ተጠቃሽ እንደሆነም የተነሳበት ነው። ከዛ ባሻገር የአፍሪካ መሰረተ ልማትና ኢነርጂ ኮሚሽን ኮሚሽነር ሌራቶ ማታቦጌ እሳቸውም እንግዲህ በተለይ የዚህ ጉባኤ ዋናን ዓላማ መሰረት በማድረግ ባስተላለፉት መልእክት በአፍሪካ በዚህ ሀሳብ ላይ የሚስማሙ ወይም እንደዚህ አይነት ቀጠናዊ ትስስርን የሚያጠናክሩ መድረኮችን በማመቻቸት የዚህን ዓላማ ሀገራት እንዲረዱ በማድረግና ተግባራዊ የሆነ ወይም ወደ ተግባር የሚቀየር ፖሊሲን በማዘጋጀት ሀገራት ይህን እንዲተገብሩት የሚያስችል ስራዎች በሰፊው መስራት እንደሚገባ አንስተዋል። ይህ ጉባኤም በቀጣይነት የሚቀጥልና በተለይ ሌሎች የአፍሪካ ሀገራትን በማካተት ሊሰራ እንደሚገባ ነው ኮሚሽነሯ ያነሱት። በአፍሪካ ያለውን የኃይል አቅርቦት ተደራሽ ከማድረግ ባሻገር ደግሞ በተለይ በአግባቡ መጠቀም ወይም ብክነት እንዳይኖር ማስቻል ደግሞ ሌላኛው በትኩረት ያነሱት ሀሳብ ነው። በተለያዩ ምክንያት በተለያየ መንገድ የተመረቱ የኃይል አማራጮችን በአግባቡ መጠቀም፣ መቆጠብ፣ ብክነት እንዳይኖር ማስቻልም ትኩረት ተሰጥቶበት ሊሰራው የሚገባ ሀሳብ እንደሆነ ኮሚሽነሯ አንስተዋል። ኃይለ ኢየሱስ፣ በእኔ በኩል ያሉት መረጃዎች ይህንን ይመስላሉ። ዘመን በየነ ላደረስከን ዘገባ ከልብ ነው የማመሰግነው።